እናውራ፣ እውነቱን እናውራ። እስቲ ዛሬ እንዘርግፈው እውነቱን። ማን ነው የሰውን ባል የቀማ? ለዛውም እርጉዝ ሚስቱን እያየች ያራራች ሴት እያለች ነው አሁን ሩታ ጨካኝ ተብላ የሚወራበት። አሁንም እሷ ናት አይደል? እውነታው ግን ያ እንዳልሆነ ታውቁታላችሁ እኮ እናንተ። ሩታ ያላትን እውነታ መቀበል አትፈልጉም። ላለማመን ስለምትፈልጉ ነው እንጂ ያለውን እውነታ ሩታ ምንም ጥፋት እንደሌለባት ታውቃላችሁ። ሩታ እኮ አብርሽ እንደማይወዳት ታውቃለች። ግን አንድ ልጅ ያለ አባት ማደግ እንደሌለበት ስለምታምን አንድ ልጅ የእናትንም የአባትንም ፍቅር እያየ እንዲያድግ ስለምትፈልግ የእሷን መጠላት እንደምንም አልቆጠረችውም። ታዲያ እንደዚህ በማሰቧ ታዲያ እንደዚህ በማድረጓ ምንድነው ክፉ የሚያስብላት ነገር? ምንድነው ሩታን ክፉ ናት ብለን እንድናወራ የሚያደርገን ነገር ምንድነው? በተቻለን አቅም ከሩታ ጎን መቆም ስንችል ሄርሜላን እያሞጋገሳችሁ ሩታን ወደታች የምታደርጉት ነገር አግባብ አይደለም፣ ልክ አይደለም። ያሳለፈችው ስቃይ ህይወቷ ላይ የገባባት ነገር በጠቅላላ ይበቃታል። ፍቅር ያደረገችው ነገር ደስ ብሎኛል፣ እኔ ተመችቶኛል። እኔ ለአብርሃም ልኩን ያሳየሽው ፍቅር። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቻናሌ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ በጤና ኖራችሁ ለሀገር ለምድራችሁ ያብቃችሁ። ላሉ ለዚህ ቻናል አዲስ ሆናችሁ ቻናሌን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ሲጀምሩ ሁላችሁም ላይክ ማድረግ እንዳይረሳ። ሁላችሁም አሁን መጣችሁ፣ አሁን ተሰበሰባችሁ፣ የሩታን ክፋት ለማውራት ተሰበሰባችሁ። ከያላችሁበት መጣችሁና ሩታ ክፉ ናት ለማለት የተሰበሰባችሁ ነው። ተሰብሰባችሁ አላ እንደተሰበሰባችሁ ቁጭ ብላችሁ ጠብቁኝ። እኔም ደግሞ ለእናንተ እንቅጭቅጩን የማወራበት ነገር አለ። ያም ነገር ምንድን ነው ካላችሁኝ፣ ሩታ ክፉ ናት አይደል? ሩታ ጨካኝ ናት አይደል? ሩታ አስመሳይ ናት አይደል? ያላደረገችውን ነገር ሰውን አቀነባብራ ምናምን በቃ ብዙ ነገር እንዲፈጠር አደረገች አይደል? እውነት የምር ጨካኝ አይደለች እንዴ? ሩታ አስመሳይ አይደለች እንዴ? ሩታ የሰው ህይወት ታበላሽ የለ እንዴ? ሩታ የሰው ትዳር ታበላሽ የለ እንዴ? በቃ እንደ ሩታ አይነት አስመሳይ አይታችሁ አታውቁም እናንተ። እንደ ሩታ አይነት መጥፎ ሰው አይታችሁ አታውቁም። በተቃራኒው ደግሞ እንደ ሄርሜላ አይነት የዋ ምስኪን የሰው ህይወት የማታበላሽ የሰው ትዳር ውስጥ የማትገባ አይታችሁ አታውቁም እናንተ። እንደ እውነት እናውራ እንጂ እውነቱን እናውራ እንጂ ታውቃላችሁ እኮ እናንተ። ከእናንተም በላይ ደግሞ ሄርሜላን ጠንቅቄ እንደማውቅ ታውቃላችሁ። ከእናንተ በላይ ሩታን ጠንቅቄ እንደማውቅ ታውቃላችሁ። በአካል ያላቸውን ነገር እኮ እናውቃለን እኛ። ተውት እንደው በአካል ያላቸውን ነገር ተውትና በሚዲያ ላይ ያለውን ነገር አውቃችሁ ነው እንጂ እንትን ላለ ማለት የሞከራችሁት። ሩታ ክፉ እንዳልሆነች ልቦናችሁ ያውቃል። እናንተም ታውቁታላችሁ በደንብ አድርጋችሁ። እንዴ ማን ነው የሰው ትዳር የበጠበጠው? ሄርሜላ አይደለች እንዴ? ማን ነው የሴት ልጅ እንትን ማሳስበው? የሴት ልጅ ጭንቀት፣ የሴት ልጅ ሁኔታ እርጉዝ ሆና በእርግዝና ወቅት አንድን ባሏን የቀማች ማን ናት? እናውራ፣ እውነቱን እናውራ። እስቲ ዛሬ እንዘርግፈው እውነቱን። ማን ነው የሰውን ባል የቀማ? ለዛውም እርጉዝ ሚስቱን እያየች ያራራች ሴት እያለች ነው አሁን ሩታ በጣም ጨካኝ ተብላ የምትሳለው። ሩታ ጨካኝ ተብላ የሚወራበት አሁንም እሷ ናት አይደል? እውነታው ግን ያ እንዳልሆነ ታውቁታላችሁ እኮ እናንተ። ተኛችሁ፣ አውቃችሁ ተኛችሁ። አውቆ የተኛ ቢቀሰቅሱት አይነቃ እንደሚባለው አውቃችሁ ደንዝዛችኋል እናንተ። የሩታን እውነታ መቀበል አትፈልጉም። ጭንቅላታችሁ መቀበል አይፈልግም። ሩታ ያላትን እውነታ መቀበል አትፈልጉም። አውቃችሁ ስለደነዝዛችሁ ላለማመን ስለምትፈልጉ ነው እንጂ ያለውን እውነታ ፊት ለፊት የሚታየውን እውነታ ላለማመን ስለምትፈልጉ ነው እንጂ ሩታ ምንም ጥፋት እንደሌለባት ታውቃላችሁ። አብርሃም ላይ ላደረገችው ነገር ደግሞ እሰይ ይገባዋል። እሰይ ነው የምለው እኔ። ምንም ሌላ ነገር አለው። አብርሃም ላደረገው ነገር አሁን ያለበት ሁኔታ ይገባዋል። እሰይ እንኳን ሆነ፣ እንደዛ እንኳን ሆነ። ከፍቅር ጋር ተባብረው አንድ ላይ ሆነው አብርሃምን ወደ ራሷ ለማስጠጋት ወደ ራሷ ህይወት ለማስገባት ያደረገችው ነገር እንደ ስህተት የሚታይ ከሆነ እንኳን አደረገች፣ ደግ አደረገች። ሩታ ደግ አደረገች። በቃ ይሄን ሁላችሁም ፈልገው ደግ አደረገች። እሰይ ያቃጠላችሁ አይደል? አንገበገባችሁ አይደል? ከሄርሜላ ጋር ሰላም ፈጥራ ከዛ በኋላ ሄርሜላን ተጠቀመችባት ምናምን አይነት ነገር። እንዴ እድሜ አንድ አመት እኮ ነው።
ቅርብ ጊዜ እኮ ነው ሄርሜላ የሩታ ህይወት ላይ ስትጫወት የነበረችበት ጊዜ ቅርብ ጊዜ ነው። 1 ዓመት ነው። 1 ዓመት እንኳን በቅጡ አልሞላውም። እናውቀዋለን እኮ የሩታና የአብርሽ ህይወት ላይ ገብታ በሞቀው ትዳራቸው ላይ ገብታ ጸምን ስትፈጥር ያ ሁሉ ነገር ስትፈጥር የነበረች ሄርሜላን እያወቃችሁ እኮ እናንተ እያወቃችሁ እንዳላወቀ ለመሆን ስለምትፈልጉ ነው እንጂ የሩታን ሐቅማ ሳትረዱት ቀርታችሁ አይደለም። እናንተ ግን ያለ መረዳት ችግር አለባችሁ። አውቃችሁ መጨፈን ትፈልጋላችሁ፣ አውቃችሁ አለማወቅ ትፈልጋላችሁ። መብታችሁ ነው። ግን ሩታ መጥፎ ሰው አይደለችም። ታውቁታላችሁ እናንተ። እኔ ብቻ አይደለም ታውቁታላችሁ እናንተ። የሩታ ልቡስ መጥፎነት እንደሌለ ታውቁታላችሁ እናንተ። ሩታ እኮ አብርሽ እንደማይወዳት ታውቃለች። አብርሽ ለሩታ ፍቅር እንደሌለው ታውቃለች እኮ ሩታ ራሷ። ግን አንድ ልጅ ያለ አባት ማደግ እንደሌለበት ስለምታምን አንድ ልጅ የእናትንም የአባትንም ፍቅር እያየ እንዲያድግ ስለምትፈልግ የእሷን መጠላት ምንም እንደምንም አልቆጠረችው። ሩታ እንደምንም ነው ያልቆጠረችው። አብርሃም እሷን መጥላቱ በዚህ ልክ እሷን ማንቋሸሹ በዚህ ልክ እሷን እንደዚህ መግፋቱ ምንም ያልመሰላት አንድ ልጅ ያለ አባት ፍቅር እንዲያድግ ስለማትፈልግ ብቻና ብቻ ነው። አንደኛ ምክንያቷ ሩታ እኮ አብርሽ እሷን እንደማይወዳት ታውቃለች። በደንብ ነው የምታውቀው። ከዚህ በላይ ምን ብሎ ይንገራት? አልወድሽም፣ በቃ አትመችኝ፣ ከአንቺ ጋር መኖር አልፈልግም ያለው እኮ ራሱ ነው በአንደበቱ አይደል? ታውቋለች። እሷ ያን ሳትረዳው ያን ሳታቀርታ አይደለም። ግን ልዑሌ የእሷንም ፍቅር የአባቱንም ፍቅር እያየ ከነሱም እየተማረ እንዲያደግ ስለምትፈልግ አብርሃም ሚዲያ ላይ ያለው ገጽታ መጥፎ ስለሆነ ያን ገጽታ እያየ እንዲያደግ አፈልግም። አባቴ ትላንት እኮ እናቴን እንደዚህ አድርጎት ነበር፣ አባቴ እኮ እናቴን እንደዚህ አድርጎባት ነበር፣ በእርግዝናው እኔ አርግዛ ያለ አባቴ በጣም ብዙ በደል ሰርቶባት ነበር የሚለውን ኢሜጅ እንዲያጠራ ስለምትፈልግ ነው። ገባችሁ አይደል? ላስረዳችሁ። እናንተ ካልገባችሁ ካላወቃችሁት ላስረዳችሁ። እየተከናወነ ያለው ነገር እየሆነ ያለውን ነገር ላስረዳችሁ። ያን ነገር ስለማትፈልግ ነው እንጂ ፈጽሞ አብርሽ ሩታን እንደማይወዳት ሩታን እንደማያፈቅራት ራሱም ተናግሯል። ያለውንም እውነታ ታውቃላችሁ እናንተ። ያለውንም ነገር ታውቁታላችሁ እናንተ። እያወቃችሁ ነው እንዳላወቅ የሆናችሁት። ታዲያ እንደዚህ በማሰቧ ታዲያ እንደዚህ በማድረጓ ምንድነው ክፉ የሚያስብላት ነገር? ምንድነው ሩታን ክፉ ናት ብለን እንድናወራ የሚያደርገን ነገር ምንድነው? በተቻለን አቅም ከሩታ ጎን መቆም ስንችል በሩታ ጎን መቆም እንዳለብን አሁን የሚገባኝ እንጂ ሄርሜላን እያሞጋገሳችሁ ሩታን ወደታች የምታደርጉት ነገር አግባብ አይደለም፣ ልክ አይደለም። ሩታ በዚህ ልክ የሚገባት ያሳለፈችው መከራ ያሳለፈችው ስቃይ ህይወቷ ላይ የገባባት ነገር በጠቅላላ ይበቃታል። በጣም ብዙ ነገር አሳልፋለች ሩታ። ሄርሜላ ምን አሳለፈች? በሰው ትዳር ላይ መጠች፣ የሰውን ባል ቀመች፣ የኔ ካላደረግኩ አለች። ይኸው አሁን ያለችበት ደረጃ ደረሰች። ብዙ ሰብስክራይበር አገኘች። አሁን ያለችበት ደረጃ ደረሰች። አሪፍ ኑሮ መኖር ጀመረች። ሄርሜላ እኮ የራሷን ህይወት አስተካከለች እንጂ የሰውን ትዳር አበላሸች እንጂ አንድም ነገር የጠቀመችው ነገር የለም እዚህ ሚዲያ ላይ መጣ። ይህን ደግሞ በድፍረት መናገር እፈልጋለሁ። ለምን? የሩታን ሐቅ እናንተ መደበቅ ስለምትፈልጉ፣ የሩታን ሐቅ መደበቅ ስለምትፈልጉ፣ ሩታ ሐቅ አላት ብላችሁ ማውራት ስለማትፈልጉ፣ እኔ ደግሞ ያን ነገር ሲደበቅ ማየት ስለማልፈልግ ስለ ሩት መጥቼ ሁሌ አወራለሁ። እርር ድብን በሉ። የሚያቃጥላችሁ ሰዎች እንዳላችሁ ስለማቅ እርር በሉ፣ ድብን በሉ። ፍቅር ደግ አደረገች። ፍቅር ያደረገችው ነገር ደስ ብሎኛል። እኔ ተመችቶኛል። እኔ ፍቅር ያደረገችው ነገር ደስ ይላል። በቃ በጣም ደስ ብሎኛል። እኔ ለአብርሃም ልኩን ያሳየሽው ፍቅር እንዴት ደስ እንዳለኝ ማለት እንዲህ ውስጤ እንዲህ እንትን እንዳለ አብርሃም መቀጣት አለበት ብዬ ነው የማምነው። ሩታ ላይ ያደረገው ነገር መቀጣት አለበት። አብርሃም ሩታ ላይ ለፈጸመው ነገር የሩታ በደል ይከፍለዋል። ባይዜ እኛ ብንልም ባንልም ይቀጣል። ባይዜ አብርሃም የሴት ልጅ እንባ፣ በዛ ላይ የምስኪን ልጅ እንባ። የራሱ ልጅ እኮ ተሸክማ የነበረችው አይደል? የራሱ ልጅ ተሸክማ እንደዛ ሲያሰቃያት ሲያንገበግባት የነበረው አብርሃም ዛሬ መቀጣት አለበት ብዬ ነው የማምነው።
ህይወት ራሷ ትቀጣዋለች። በምትፈልገው መንገድ ህይወት ራሷ የምትቀጣው አብርሃምን። ያም ደግሞ ልክ ነው ብዬ አምናለሁ። የሰው ልጅ ላደረገው ነገር መቀጣት አለበት ብዬ አምናለሁ። ጥሩ ካደረገ ጥሩ ላደረገበት የክብር ዋንጫ ያስፈልገዋል። መጥፎ ያደረገም ደግሞ የራሱን ሆነ ዋጋው ያስከፍለዋል ብዬ አምናለሁ። በምድር ላይ ይሄ የማይቀር ነገር ነው። እኛ ብንፈልግም ባንፈልግም ጥሩ ያደረገ የጥሩነቱን ክብር ያገኛል፣ መጥፎ ያደረገ የመጥፎነቱን ዋጋ ያገኛል። ይሄ በምድር ላይ ያለ ነገር ነው፣ የሚኖር ነገር ነው፣ ሀቅ ነው። አብርሃም ሩታ ላይ ያደረገው ነገር የእጁን ያገኛል። አለቀ በቃ። ይሄ ብንፈልግም ባንፈልግም የሚሆን ነገር ነው። ይሄ የምድር አገዛዝ ነው። እንደዚህ ነው የሚሆነው፣ የሚካሄደው እንደዚህ። እናንተ ማታውቁ ከሆነ ይሄን ደግሞ ለእናንተ አስረግጬ መንገር ፈልጋለሁ። ሄርሜላ ግን ምንም እውነት አላት ብላችሁ የምታወሩ ሰዎች ሩት ሄርሜላ ምስኪና ሄርሜላ እንዲህ ናት። እኛ ማናቃት ሄርሜላ አለች እንደዚህ ሚዲያው ላይ እኛ ማናቃት ሄርሜላ አለች ከሌላ ፕላኔት ነው እንዲመጣችው። ሄርሜላን እኮ ጠንቅቀን እናቃታለን። ሄርሜላን ጠንቅቄ ያውቃታለሁ እኔ በኩሌ። በተለይ ደግሞ እና አብርሃም ህይወት ላይ ገብታ ያላደረገችው ነገር በሙሉ ጠንቅቄ ያውቀዋለሁ። ታዲያ የትኛው መስከኝነት ነው? ታዲያ የትኛው የዋህነት ነው? ታዲያ የትኛው ደግ ነገር ላደረገችው ነው ሄርሜላ በዚህ ልክ ልታመጓግሷት ይቻላችሁት? እጅግ ያሳዝናል። ለሩታ የምትሰጡት ቦታ እጅግ ያሳዝናል። ሩታ ያ ቦታ አይገባትም። ሩታ ያ ቦታ አይመጥናትም። ያን ደግሞ ታውቁታላችሁ። አውቃችሁ ስለደነዛችሁ፣ አውቃችሁ ነገሮችን መጠምዘዝ ስለምትፈልጉ የሩታ ናት መብላት ስለምትፈልጉ ነው እንጂ ሩታ ምንም ያደረገችው ነገር የለም። ሄርሜላ ላይ አደረገች፣ ሄርሜላ ተጫወተች ላላችሁት ነገር እሰይ ደግ አደረገች። ሄርሜላ ላይ ሙድ ያዘችባት ለምትሉት ነገር ደግ አደረገች። ሄርሜላ ካደረገችው ነገር አንጻር ምንም ነው ሩታ ያደረገችው ነገር እና አፋችሁን ለመክፈት አትሞክሩ። ሩታ ላይ ምንም መብቱ የላችሁ። ሩታ ላይ አፋችሁን ለመክፈት ምንም እንትኑም ሪዝንም የላችሁ። ወታችሁ ሪዝን አውሩ ትባሉ፣ ምክንያት አውሩ ትባሉ ሩታን ለመጥላት ሩታን በሰው ዘንድ ለማስጠላት ካልሆነ በስተቀር ምንም የምታቀርቡት ሪዝን የለም። ታውቁታላችሁ እናንተ ቤተሰብ። ያው የዛሬ ያስኩት ቪዲዮ ይሄን ይመስላል። አይ ሆፕ ብዙ ነገሮችን በዚህ ቪዲዮ እንዳወቃችሁ አልጠራጠርም። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አሁን ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ለሀገራችሁ ያብቃችሁ። የምትፈልጉ ሀገር ውስጥ መግባት ከሀገራችሁን አየር መወሰድ የምትፈልጉ ሀገራችሁ መኖር የምትፈልጉ ወንድሞቼ ለሀገራችሁ ያብቃችሁ። ከስደት ህይወት ወጣችሁ በሰላም በጤና ወደ ሀገራችሁ ኑ። ላለው በቀጣይ ቪዲዮ እንገናኛለን። የዛ ሰው ይበለን። ቴንክ ዩ